ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። አርዕስተ ዜና። በአሜሪካና በኢራን መካከል እንደ አዲስ የሀገረሸው ጦርነት ከቀጣናው ሀገራት ባለፈ የአፍሪካን ሀገራት ኢኮኖሚ ስጋት ላይ የሚጥል ነው ተባለ። በትግራይ ክልል እየተካሄደ ያለው አፈሳ እንዲቆም የሚጠይቅ ሰላማዊ ሰልፍ ሊካሄድ መሆኑ ተገለጸ። ከውጭ ዚምባብዌ ወደ 100,000 ገደማ ዜጎቿ ከደቡብ አፍሪካ መመለሳቸውን አስታወቀች። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳ አብሮን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ እናልፋለን። በማረሚያ ቤቶች የሚሰጠውን የጤና አገልግሎት ተደራሽነትና ጥራት ይበልጥ አጠናክሮ ማስቀጠል ይገባል ሲሉ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። የ2018 ዓ.ም የጤና ዘርፍ የክረምት በጎ ፍቃድ አገልግሎት መርሃ ግብር በሸገር ከተማ ዳላቲ ማረሚያ ቤት በይፋ ተጀምሯል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚህ ወቅት ባደረጉት ንግግር ማረሚያ ቤቶች የህግ የበላይነት የሚከበርባቸው ስፍራዎች ብቻ ሳይሆኑ ሰብአዊነት የሚነክስባቸውና ታራሚዎች በእውቀት በክህሎትና በስነ ልቦና ታንጸው ወደ ማህበረሰብ የሚቀላቀሉባቸው ማዕከላት ናቸው ብለዋል። ታራሚዎች እንደ ማንኛውም ዜጋ ማግኘት ያለባቸውን ሰብአዊና የጤና ክብካቤ ሁሉ የማግኘት መብት አላቸው ያሉ ሲሆን የሚያገኙትን የሕክምና አገልግሎት ተደራሽነትና ጥራት ይበልጥ ማሳደግ እንደሚገባ ተናግረዋል። የመንግስትና የግል የጤና ባለሙያዎችን በማስተባበር በየወቅቱ ሰፋ ያለ የሕክምና የምርመራ ተግባራት ማከናወን እንደሚገባ አመልክተዋል። የጤና ሚኒስትር ዶክተር መቅደስ ዳባ በጤና ዘርፍ በየዓመቱ የሚካሄደው የክረምት በጎ ፈቃድ አገልግሎት በሀገር ውስጥ ከሚገኙ የጤና ባለሙያዎች በተጨማሪ በውጭ ሀገራት የሚኖሩ ዲያስፖራ የጤና ባለሙያዎችና ሌሎች በጎ ፈቃደኞችን በማሳተፍ እየተከናወነ ነው ብለዋል። በማረሚያ ቤቶች የሚገኙ ታራሚዎች ነፃ፣ ጥራት ያለውና ፍትሃዊ የጤና አገልግሎት እንዲያገኙ እያስቻለ መሆኑን ጠቅሰዋል። በማረሚያ ቤቶቹ ያሉ የጤና ተቋማት አቅም እንዲጠናከርና የአገልግሎት ደረጃቸው እንዲሻሻል የሚያስችሉ ስራዎች እንደሚከናወኑ አስረድተዋል። ዘገባው የኢዜአ ነው። በአሜሪካና በኢራን መካከል እንደ አዲስ ያገረሸው ጦርነት ከቀጠናው ሀገራት ባለፈ የአፍሪካን ሀገራት ኢኮኖሚ ስጋት ላይ የሚጥል ነው ተባለ። በሌላ በኩል ጦርነቱ ቀጣይነት ሊኖረው የሚችል በመሆኑ ሌሎች የኃይል አቅርቦት አማራጮችን መጠቀም ይገባል ሲሉ የምጣኔ ሀብት ባለሙያዎች አጽንኦት ሰጥተዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል።
በኢራንና በአሜሪካ መካከል በተቀሰቀሰው አዲስ ውጥረት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች ጉዞ ተስተጓጉሏል። ዳግም ውጥረቱ እንደ ሀገር የሚፈጥረው ተጽዕኖ ምንድነው? ተጽዕኖን ለመቋቋምስ ምን ዝግጅት ሊደረግ ይገባል ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጥነስ በረ ተስፋ በሰጡት ምላሽ በሀገራቱ መካከል የሚኖረው ጦርነት ቀጣይነት የሚኖረው በመሆኑ የአፍሪካ ሀገራት በሚያደርጉት የንግድ እንቅስቃሴ ራሳቸውን ለመቻል ጥረት ሊያደርጉ ይገባል ብለዋል። ጦርነት እንደገና መመለሱ ቀጠናው ሙሉ የሚበጠብጠውና ይሄ የነዳጅ ጉዳይ ብቻ ሳይሆን የአፈር ማዳበሪያም አለ። ደግሞ ከፍተኛ የንግድ ግንኙነት አለን ከእነዚህ ከገልፍ ሀገሮች ጋር። ስለዚህ አፍሪካ አሁን አንዳንድ ነገር ሲያደርጉ ነበር። ለምሳሌ ኢትዮጵያ ነዳጅ ከዳንጎቴ ከናይጄሪያ መግዛት ጀመረችበት ሁኔታ ነበር። ከዛ እና ይሄ እነዚህ የገልፍ ሀገሮች ሰላም ይሆናሉ ምን ምክንያት የለኝም። ቻይናም ለምሳሌ ከታይዋን ጋር ያለው ድርቅ ይገባኛል ነው የምትለው ቻይና። ሸፍዳል ነው የምትለው። በአሜሪካና በቻይና መሀል ከፍተኛ ጦርነት ሊከፈት ይችላል። ስለዚህ ከቻይና ከቪየትናም ከባንግላዴሽ የመሳሰሉና ህንድ የመሳሰሉ ሀገሮች የሚመጡም ችግር ውስጥ ልንገባ እንችላለን። ስለዚህ አፍሪካ ራሷን መቻል አለባት በእነዚህ ጉዳዮች ላይ ብዬ ነው ማለት። ሌላኛው የምጣኔ ሀብት ባለሙያ እንዳይላሉ ሰለሞን በበኩላቸው ሌሎች ኃይል አቅርቦት አማራጮችን መጠቀም ወሳኝ ነው ብለው የጦርነቱ ቀጣይነት ከሆርሙዝ መዘጋት ያለፈ ተጽዕኖ የሚያሳድር በመሆኑ በቂ ዝግጅትና ጥንቃቄ እንዲደረግ ጠይቀዋል። ከሌሎች ሀገሮች የምንገዛበት መንገድም ባህር ማንሻገርበት መንገድም ካለ እሱም አንድ ነገር ነው። ወይ ሱዳን ሊሆን ይችላል ነው ሌላ ኤነርጂ አማራጭ ሌላ ሶርስ ወይም ደግሞ ሌላ ሲአውትሌት መፈለግም ሌላ የተሻለ አማራጭ ሊሆን ይችላል። እንደ ዘላቂ ካየ ነው። ለጊዜው ግን አሁን ጊዜያዊ መፍትሄ ነው። ምክንያቱም አሁን ጦርነቱ ከዛም ትንሽ ሊለጠል ይችላል። ሆርሙዝ ብቻ ላይሆን ይችላል የሚዘጋ የሚል እንትን ዜናም ስላየው ማለት ነው። ስለዚህ ነገሩን ከሆርሙዝም አንድ አሳልፈን ወይ ከዛም ባሻገር መታየት ይፈልጋል ነው። ከዚህ ውጭ ግን ብዙ ነዳጅ የሚያስጠቅሙን ነገሮችን ሚኒማይዝ ማድረግ ነው እና ከሱ እንወጣለን ማለት ሳይሆን ግን አትሊስት ኢኮኖማይዝ ማድረግን ያስፈልጋል። አሜሪካና ኢራን ለ60 ቀናት የሚቆይ የተኩስ አቁም ስምምነት ቢያደርጉም አሁን ላይ ስምምነቱ ተጥሶ ወደ ግጭት ማምራታቸው ይታወቃል። ለአስቸኳይ የመረጃ ጥያቄ ምላሽ ለመስጠት አዳጋች የነበረውን የተጓተተ ጊዜ በአዲሱ የመረጃ ነጻነት አዋጅ ወደ 48 ሰዓት ዝቅ እንዲል ተደረገ። የተጠየቀው መረጃ በሰነድነት የተዘጋጀ ባይሆንም በቃል እንዲሰጥ ከተጠየቀ ተቋማቱ መረጃ የመስጠት ግዴታ እንደተጣለበት በአዋጅ መካተቱን የኢትዮጵያ እንባ ጠባቂ ተቋም አስታውቋል። ገነዘዛው ተጨማሪ አላት። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የሕዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓ.ም ያጸደቀውን የመረጃ ነጻነት አዋጅ ቁጥር 1427/2018 አስመልክቶ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። የተቋሙ ዋና እንባ ጠባቂ ስመኙ በይ እንደገለጹት አዲሱ አዋጅ የዜጎች መረጃ የመጠየቅና የማግኘት መብት በአግባቡ እንዲከበር ከማስቻሉም በላይ ቀደም ሲል በነበሩ የሕግና የአፈጻጸም ክፍተቶች ላይ ትልቅ ለውጥ ያመጣል ብለዋል። አዲሱ አዋጅ ከመንግስት ተቋማት በተጨማሪ ከመንግስት ጋር የገንዘብ ትስስር ያላቸውን መንግስታዊ ስራ የሚያከናውኑትንና የመንግስት ድርሻ ያላቸውን የግል ተቋማትንም ያካትታል ብለዋል። መረጃ በሰነድ ባይደራጅም እንኳን በቃል እንዲሰጥ ከተጠየቀ የመስጠት ግዴታ ከአዋጁ መቀመጡን ዋና እንባ ጠባቂዋ ተናግረዋል። የመንግስት ተቋም ወይም የግል ድርጅት የተጠየቀው መረጃ በሰነድነት የተዘጋጀ ቢሆንም ባይሆንም መረጃ ጠያቂ መረጃው በቃል እንዲሰጠው ከጠየቀ መረጃ የመስጠት ግዴታ ያለበት መሆኑን በአዲሱ አዋጅ ተደንግጓል። የተቋሙ የበላይ ኃላፊ በተለየ ሁኔታ ወይም በተለየ ምክንያት ይህን ኃላፊነት መወጣት የማይችል ከሆነ በተቋሙ የመረጃ ነጻነት አዋጅን የሚያስፈጽም የመረጃ ኃላፊ የመመደብ ግዴታ ተጥሎበታል። የመረጃ ጥያቄ ምላሽ መስጫ ጊዜያት በአዋጁ እንዲያጥር መደረጉንም ተናግረዋል። የተጠየቀን መረጃ በ21 የሥራ ቀናት ውስጥ ለመረጃ ጠያቂ መስጠት የማይቻል ከሆነ የጊዜ ገደቡን ለአንድ ጊዜ ብቻ ለተጨማሪ 14 ተከታታይ ቀናት ላልበለጠ ጊዜ ማራዘም እንደሚቻል በዚሁም በነባሩ አዋጅ 30 ቀን የነበረውን ወደ 14 ተከታታይ ቀናት ዝቅ እንዲል ተደርጓል። አስቸኳይ መረጃ ጥያቄን የተቀበለ የመረጃ ኃላፊ በ48 ሰዓታት ውስጥ ምላሽ መስጠት ያለበት ሲሆን ከዚህ በፊት በነበረው በአዋጅ ቁጥር 590 ማለት ነው 10 ቀን የነበረውን ወደ 48 ሰዓታት ዝቅ እንዲል ተደርጓል።
እንዲሰጥ የተጠየቀው መረጃ ለህዝብ ተወካዮች ምክር ቤት ወይም የመንግስት አካል ተጠሪ ለሆነለት ወይም ለሌላ የመንግስት አካል ለማቅረብ የተዘጋጀ ሪፖርት ከሆነ እና ለሚመለከተው አካል እስኪቀርብ ድረስ 21 የሥራ ቀናት ቢያልፍም የመረጃ ጥያቄ ለተወሰነ ጊዜ ማዘግየትም ሆነ ወይም ሌላ አካል ማስተላለፍ እንደሚቻል በአዲሱ አዋጅ ተደንግጓል። አዋጁ ለመገናኛ ብዙሃን ባለሙያዎች ልዩ የህግ ከለላ መስጠቱን ዋና እንባ ጠባቂዋ ስመኝ ውቤ በመግለጫቸው አስታውቀዋል። መረጃን በቅን ልቦና ያሰራጨ የመገናኛ ብዙሃን ባለሙያ ከተጠያቂነት ነፃ ነው። ከመንግስት አካል ወይም ከግል ድርጅት በህጋዊ መንገድ በተገኘ ሰነድ ወይም የተካተተን የተዛባ ወይም ሐሰተኛ መረጃ በቅን ልቦና ለህዝብ ይፋ ማድረግ ወይም በሶስተኛ ወገን እንዲታተም ማድረግ አስተዳደራዊና ህጋዊ ተጠያቂነትን እንደማይዳርግና ልዩ መብት የሚያሰጥ መሆኑን በፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ከጉዳዩ ጋር የተያያዘ ለምርመራ ወይም ለሌላ ምክንያት ጋዜጠኛን ዋና አዘጋጅን ወይም ከጉዳዩ ጋር በተያያዘ ሌላ ሰው ለእስራት መዳረግ የተከለከለ መሆኑን የሚደነግጉ አዳዲስ ድንጋጌዎች በአዋጁ ተካተዋል። በሌላ በኩል ተቋሙ በበጀት ዓመቱ የአስተዳደር በደል ምርመራና ማረምን በተመለከተ ዋና እንባ ጠባቂዋ ተከታዩን ብለዋል። ከ2017 የዞሩ ወደ 282 አቤቱታዎችን ጨምሮ በዚህ ዓመት 1104 አቤቱታዎች በተቋሙ ታይተዋል ማለት ነው። በአቤቱታ አቅራቢዎች ጥያቄና በተለያዩ ምክንያቶች የተቋረጡ ደግሞ 191 ናቸው። በድምሩ 886 መዝገቦች ላይ እልባት እንዲያገኝ ተደርጓል። ክፍት አይደለም ዝግ ሆኗል የሚለው እንግዲህ እኛ ተጠሪነታችን ለፓርላማ ስለሆነ ፓርላማውን ወደ ላይ መቆጣጠር ስልጣን የለንም። ስለዚህ እዛ አካባቢ ያለው ችግር ካለ ምናልባት ራሱ የህዝብ ተወካዮች ምክር ቤት የሚሰጠው ምላሽ እንጂ በዚህ ጉዳይ ላይ ዝርዝር ምላሽ መስጠት እንቸገራለን። ተቋሙ ይህንን አዋጅ በአግባቡ ለማስፈጸም ሰፊ የክትትል የማስፈጸም አስተዳደራዊ እርምጃ የመውሰድና ስልታዊ ምርመራዎችን የማካሄድ ስልጣን እንደተሰጠው ገልጸዋል። በኢትዮጵያ የመገናኛ ብዙሃን ላይ የስርዓተ ጾታ ፖሊሲ ለማዘጋጀት ያለው ተነሳሽነት አናሳ እንደሆነ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር አሁን ላይ ለራሳቸው ፖሊሲ ለማዘጋጀት ፈቃደኛ ሆነው እየሰሩ ያሉ 15 ሚዲያዎች ብቻ እንደሆኑ ገልጿል። መሳይ ገዛኸኝ ተጨማሪ አላት። የስርዓተ ጾታ ፖሊሲ በአንድ የሚዲያ ድርጅት ውስጥ በወንዶችና በሴቶች መካከል እኩልነት፣ ፍትሃዊነትና አሳታፊነትን ለማረጋገጥ የሚቀረጽ መመሪያ ወይንም ስትራቴጂካዊ ሰነድ ነው። በኢትዮጵያ ያሉ የመገናኛ ብዙሃን ተቋማት የስርዓተ ጾታን ሚዛን የሚያስጠብቁበት ምንም አይነት ፖሊሲ እንደሌላቸው ፎጆ ሚዲያ ኢንስቲትዩት የተባለ ዓለም አቀፍ ተቋም ገልጿል። የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ከፎጆ ሚዲያ ኢንስቲትዩት ጋር በመተባበር ባስጠናው ጥናት በመገናኛ ብዙሃን ተቋማት ላይ ጾታዊ ጥቃት እንደሚደርስና የሴቶች ተሳትፎ አናሳ እንደሆነ መታወቁን በተቋሙ የፕሮጀክት ኦፊሰር ብሩክ ማይክል አስታውቀዋል። ኤምዋ ባደረግነው ጥናት በ2022 ላይ ያገኘናቸው ስታዲዎች ውጤት ምን ያሳያል? 70% የሚገልጸው ወንዶች ናቸው። ኤቭሪ ሮል ላይ ማለት ነው፣ ኢንክሉዲንግ ማኔጅመንት ላይ፣ ጀርናሊዝም፣ ታችም ኤቭሪዌር 70% ነው። 30% ሴቶች ናቸው ብለው ይታሰባል ስታዲው የሚያሳየው ማለት ነው። ይህንን 30% ደግሞ እንደገና ወደ ፕራይቬት ስንመጣ 10% ይወርዳል። እኛ ያልነው በኮንፍሊክት ዞን ሃራስመንት ይኖራል ብለን ነው ስታዲው የሚያሳየን። ግን ከኮንፍሊክት ዞን አልፎም የሴክሹዋል ሃራስመንት በስራ ቦታ ላይ ከሶርስም ኢንተርቪው እንደራረግ ይባባሉና ወይ ቤት ወይ ሻይ ቡና እየተባባለ ሶርሱ ደግሞ የሌላ ሴክሹዋል ሃራስመንት ያሳያል። የጥናቱን ግኝት መነሻ በማድረግ የመገናኛ ብዙሃን የስርዓተ ጾታ ፖሊሲ በራሳቸው እንዲያዘጋጁ ለማድረግና በጋራ ለመስራት የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር እየሰራበት እንደሆነ ገልጿል። በዚህም የመንግስት ሚዲያዎች ትዕዛዙ ከመንግስት ካልመጣ መሳተፍ እንደማይችሉና የግል ተቋማት ደግሞ ፍላጎት እያሳዩ ግን ተሳትፎ ላይ እንደሚያፈገፍጉ የፕሮጀክት ኦፊሰሩ ተናግረዋል። ጀንደር ፖሊሲ ለኤቭሪ ሚዲያ ያስፈልጋል። ይህንን ፕሮጀክት የቀረጽ ነው
ከፎዩ ሚዲያ ኢንስቲትዩት ጋር። ፌዝ 1 ላይ 8 ሚዲያ ነበር እና የመንግስታዊ ተቋማት ከመንግስት ካልመጣ እኛ መስራት አንችልም ብለዋል። የግሎች ጋር ስንሄድ ደግሞ እነሱ ደግሞ ፍቃደኝነት ያሳያሉ፣ ግን ወደ ተግባር ሲኬድ በቦታ አይገኙ። ከኢትዮጵያን ሚዲያ አውቶሪቲ ጋር አሁን ኤምኦዩ እንፈራረማለን። በዛ ኤምኦዩ መሰረት ሁሉም ሚዲያ ጀንደር ፖሊሲ እንዲኖረው ፑሽ ለማድረግ እናስባለን። አንዱ ትራክም ስለሆነ የዚህ የፌዝ 2 ፕሮጀክት አንዱ ትራክ ስለሆነ ናሽናል ጀንደር ፖሊሲ እንዲፈጥር ሚዲያ ውስጥ ማለት ነው። ከማም ግፊትም አለ ሲባል ፈቃደኛ ይኖራል ብለን እናስባለን። ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በትብብር መስራት በሁሉም የመገናኛ ተቋማት ተቀባይነት ለማግኘት እንደሚያግዝ አቶ ብሩክ አንስተዋል። በቀጣይ ከተቋሙ ጋር እየሰሩ ያሉ ሚዲያዎች የራሳቸውን ፖሊሲ እንዲቀርጹ እንደሚጠበቅም ገልጸዋል። ቀጣይ አንደኛ ፖሊሲውን ድራፍት በማድረግ የምንጠብቀው ከሚዲያዎቹ የራሳቸውን ጀንደር ፖሊሲ ድራፍት እንዲያደርጉ እንጠብቃለን። እነዛ ጀንደር ፖሊሲ ድራፍት ከተደረገ በኋላ ወደ ግራስ ሩት ወርደው ሁሉም ተቀጣሪ በዛ ፖሊሲ መመሪያ እንዲሰጠውና በዛ ፖሊሲ እንዲቀጥል ማድረግ ነው። ኔክስት ስቴፓችን 15 ሚዲያዎች ከፌዝ 1 ላይ 3 ሚዲያዎች አሉ። 8 ሚዲያዎች ብዬሽ ነበር። ከ8ቱ 3ቱ ጨርሰዋል። ከዛ 3ቱ 2ቱ ደግሞ ወደ አምጥተናቸዋል፣ ወደ ፌዝ 2 ማለት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን የስርዓተ ጾታ ፖሊሲ ሊኖራቸው እንደሚገባና የስርዓተ ጾታ እኩልነትን በተመለከተ ፖሊሲ ይኖራቸው ዘንድ በቅርብ ጥሪ ማስተላለፉ አይዘነጋም። በትግራይ ክልል እየተካሄደ ያለው አፈሳ እንዲቆም የሚጠይቅ ሰላማዊ ሰልፍ ሊካሄድ መሆኑ ተገለጸ። ሰልፉ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የትግራይ የሰላምና ለውጥ ምክር ቤት ገልጿል። መሰረት ባዩ መሰረታቸው በትግራይ ክልል በሆኑ 8 የፖለቲካ ፓርቲዎች 11 የሲቪክ ማህበራትና የፕሪቶሪያ የሰላም ስምምነት ተደራዳሪዎችን ያካተተ የትግራይ የሰላምና ለውጥ ምክር ቤት መቋቋም ይታወሳል። ምክር ቤቱ በክልሉ እየተባባሰ የመጣውን ሁለንተናዊ ቀውስ ለማስቆምና ለፌዴራል መንግስትና ዓለም አቀፍ ማህበረሰብ ጥሪ ለማቅረብ አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሐሳብ ሰላማዊ ሰልፍ ሊያካሂድ መሆኑን የምክር ቤቱ የሚዲያና የህዝብ ግንኙነት አስተባባሪ ከበደ አሰፋ ተናግረዋል። ነገ ሐምሌ 11 ቀን 2018 ዓ.ም ከጧቱ 12 ሰዓት ጀምሮ በአዲስ አበባ መስቀል አደባባይ የሚካሄድ መሆኑን ገልጸው ሰላማዊ ሰልፉ በመንግስት እውቅና የተሰጠው ነው ብለዋል። ሰልፉ በክልሉ የሚካሄደው የወጣቶች አፈሳ እንዲቆም መንግስት ኃላፊነቱን እንዲወጣና የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ እንዲተገበር የሚጠይቅ መሆኑን ተናግረዋል። መንግስት ኃላፊነቱን እንዲወጣ ትግራይ ፌዴሬሽን አካል ነው። የትግራይ ኢትዮጵያዊ ነው። በዚህ መንግስት ኃላፊነቱን እንዲወጣ ለመጠየቅ የፕሪቶሪያ የሰላም ስምምነት በተሟላ ሁኔታ እንዲተገበር ለመጠየቅ እንደዚሁም ታጋዮች ወደ ሱዳን መሸጥ ከሻዕቢያና ሌሎች ኃይሎች ጋር ያለው አካባቢውን ሊያውቅ የሚችል ሄዶ ወደ አሸባሪነት ሊቀየር የሚችል ህወሓት ቡድን እንቅስቃሴ ዓለም አቀፍ ማህበረሰብ እንዲያውቀው ታስቦ የተዘጋጀ ሰላማዊ ሰልፍ ነው። ሰላማዊ ሰልፉ ከአዲስ አበባ በተጨማሪ የትግራይ ክልል ተወላጆች ባሉባቸው አካባቢዎች እንደሚቀጥል ገልጸው በውጭ ሀገር የሚገኙ የክልሉ ተወላጆች በተመሳሳይ ድምጻቸውን እንዲያሰሙም ጠይቀዋል። ሰልፉ ከዚህ ከአዲስ አበባ ጀምሮ በተለያዩ የሀገሪቷ ከተሞች የሚቀጥል ነው የሚሆነው። የትግራይ ተወላጆች ባሉባቸው አካባቢዎች የኤንድ ሰልፍ ይቀጥላል። ከዛም በውጭ ሀገር ያሉ የትግራይ ተወላጆችም እንደዚሁ ድምጻቸውን እንዲያሰሙ ጫና ለመፍጠር ጫና ለማድረግ ምክንያቱም የትግራይ ህዝብ አስቸጋሪ ሁኔታ እጅግ በጣም ዘግናኝ አፋኝ በሆነ ሁኔታ ውስጥ ታፍኖ ነው ያለው። ኃይል ይታፈሳል፣ ወደ ሻዕቢያና ወደ ሱዳን ይሸጣል። እዛም መቃወማችንም ሀሳብ መስጠት አይችልም። ያን ቢያደርግ አፋኝ አዋጅ አውጥቷል። ከ5 ዓመት ከሞት የሚያስፈርድ አዋጅ አውጥቶ ህብረተሰቡን ያሰቃዩት ነው ያሉት። ይህንን ኃይል የዓለም አቀፍ ማህበረሰብ ሊያስቆመው ይገባል። የዓለም አቀፍ ማህበረሰብ ዝምታም ሊሰበር ይገባል። የኢትዮጵያ መንግስትም መንግስታዊ ኃላፊነቱን ሊወጣና ዝምታውን ሊሰብር ይገባዋል። ከዚህ በላይ ዝምታ ትክክል ነው ብለን አናምንም። ምክር ቤቱ በክልሉ ጦርነት እንዳይቀሰቀስ ለማድረግ ጥረት እያደረገ መሆኑን ጠቁመዋል። አሁን የምናደርጋቸው ጫናዎች ቢያንስ ጦርነት በመለስ ቡድኑ ላይ ተጽዕኖ ፈጥረው ህብረተሰቡም በያለበት ተነሳስቶ በቃ እንዲልና በእነሱ ስር ያለው ታጣቂ ኃይልም ከዚህ በላይ ጸረ ህዝብ ሆኖ ለዚህ ጸረ ህዝብ ድርጊት ማገልገሉን አቁሞ ለህዝቡ እንዲቆም ጫና መፍጠር ከጦርነት በመለስ ያሉ ውጤታማ መፍትሄዎች ናቸው እና በሚል መንግስትም አምኖ እነዚህ ሰላማዊ ጫናዎች ለመፍጠር በምናደርጋቸው እንቅስቃሴዎች ቁና ሰጥቶ ለተሻለ መፍትሄ በጋራ መስራት እንዳለብን አምኖ ነው እንግዲህ
አዎንታዊ ምላሽ ነው የሚሰጡት በዚህ ጉዳይ ላይ። በትግራይ ክልል ሰላም እንዲሰፍን በሚጠይቀው ሰላማዊ ሰልፍ በርካታ የትግራይ ተወላጆችና የህወሓትን ህገወጥ ድርጊት የሚያወግዙ ዜጎች ይሳተፋሉ ተብሎ ይጠበቃል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ቻይና በወተት ልማት ላይ በትብብር መስራት በሚችሉባቸው ጉዳዮች ላይ መከሩ። በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ፍቅሩ ረጋሳ በኢትዮጵያ ቻይና ወዳጅነትና ትብብር ኮሚቴ ሊቀመንበር ማዳም ቤት የተመራ ልዑካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴኤታው የእንስሳትን ምርትና ምርታማነት ለማሳደግ የሌማት ትሩፋት ብሔራዊ ፕሮግራም ተቀርጾ እየተሰራ መሆኑን ገልጸው በፕሮግራሙ ተጨባጭ ውጤት እየተገኘ እንደሚገኝ አስረድተዋል። ኢትዮጵያ በወተት ሀብት ልማት ለሚሰሩ ባለሀብቶች ምቹ የስነ ምህዳር የህግ ማዕቀፍና የገበያ ዕድል መኖሩን የገለጹት ሚኒስትር ዴኤታው ሚኒስቴር መስሪያ ቤቱ ለስራው መቃናት አስፈላጊውን ድጋፍ ሁሉ እንደሚያደርግም አረጋግጠዋል። የኢትዮጵያ ቻይና ወዳጅነትና ትብብር ኮሚቴ ሊቀመንበሯ ማዳም ቤቲ በበኩላቸው በቻይና ብራይት ዴሪ ኤንድ ፉድ ካምፓኒ መኖሩንና ኢትዮጵያ ውስጥ ወተት ልማት ላይ መስራት እንደሚፈልግ አንስተው ሚኒስቴር መስሪያ ቤቱ ለወተት ልማቱ መሳካት አስፈላጊውን ትብብር እንዲያደርግ ጠይቀዋል። በውይይቱ ወቅት ወተትን ከማምረት ጀምሮ እስከ ማቀነባበርና ለገበያ ማቅረብ ድረስ ሁለቱ ሀገራት በጋራ መስራት በሚችሉባቸው ጉዳዮች ላይ ውይይት ተደርጎ ከመግባባት ላይ መደረሱን ከግብርና ሚኒስቴር የማህበራዊ ትስስር ገጽ ያገኘነው መረጃ ያሳያል። የአፍሪካ ፋይናንስ ኮርፖሬሽን የአዲስ አበባን የቤት ግንባታ ፕሮጀክቶች ለመደገፍ እያጤነ መሆኑ ተገለጸ። የኮርፖሬሽኑ ከፍተኛ ልዑክ ለቤት ልማት ፕሮጀክቶች ብድር ማቅረብ በሚቻልባቸው መንገድ ዙሪያ ከአዲስ አበባ ከተማ ፋይናንስ ቢሮ ኃላፊዎች ጋር ውይይት አድርጓል። ውይይቱ በመላው አፍሪካ የሚከናወኑ የመሰረተ ልማት ፕሮጀክቶችን በረጅም ጊዜ ፋይናንስ የሚደግፈው አህጉራዊ የመሰረተ ልማት ፋይናንስ ተቋም ለከተማዋ የቤት ግንባታ መርሃ ግብር ዝቅተኛ ወለድ ብድር ማቅረብ መቻል አለመቻሉን ለመወሰን ያለመ እንደነበር ተዘግቧል። በኢትዮጵያ በሚቀጥሉት 5 ዓመታት ለመገንባት ከታቀዱት 1.5 ሚሊዮን ቤቶች ውስጥ ወደ 500 ሺህ የሚጠጉት በአዲስ አበባ እንደሚገነቡ ይታወቃል ሲል የዘገበው ስፑትኒክ ኢትዮጵያ ነው። አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር በኢትዮጵያ ጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል እንዲያገኙ ተፈቀደ። የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቀል አዲስ የዲጂታል አገልግሎት አስተዋውቋል። ይህ አገልግሎት የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥሮች በጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል ያለምንም ውጣ ውረድ እንዲሰጥ በማስቻል አስተዳደራዊ ሂደቶችን የሚቀንስና ፈጣን የንግድ አሰራርን የሚደግፍ መሆኑን ባንኩ ገልጿል። አዲሱ አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ለሚያወጡና አዲስ ፍቃድ ላገኙ አስመጪዎችና ላኪዎች ብቻ ነው። ቀደም ሲል የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ያላቸው የንግድ ተቋማት ለሁሉም የገቢና የወጪ ንግድ ግብይቶቻቸው ይጠቀሙበት በነበረው ነባር ቁጥር መጠቀም ይችላሉ። የአሰራር የኢትዮጵያ ብሔራዊ ባንክ ከገቢና የወጪ ንግድ ጋር የተያያዙ አገልግሎቶችን ለማዘመን የንግድ አሰራር ምቹ ለማድረግ እንዲሁም የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር እያከናወነ ያለው የቀጣይ ጥረት አካል መሆኑን ገልጿል። መረጃው የኢትዮጵያ ብሔራዊ ባንክ ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን 266.9 ሚሊዮን ዶላር ገቢ ማግኘቱ ተገለጸ። የኢንዱስትሪ ፓርኮች ኮርፖሬሽን ከፍተኛ አመራሮች የ2018 በጀት ዓመት የዕቅድ አፈጻጸማቸውን በሐዋሳ ከተማ በመገምገም ላይ ይገኛሉ። በ2018 በጀት ዓመት ከውጭ ንግድ 266.9 ሚሊዮን የአሜሪካ ዶላር ገቢ ስለመገኘቱ በግምገማው ወቅት ተነግሯል። ገቢው የተገኘው ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ በሚንቀሳቀሱ ባለሀብቶች የተመረቱ ወደ ውጭ ከተላኩ ምርቶች መሆኑም ተጠቅሷል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ዘንድሮ የተገኘው ይህ የውጭ ምንዛሬ ገቢ በተቋሙ ታሪክ የተመዘገበ ከፍተኛው አፈጻጸም መሆኑን ገልጸዋል። ለተገኘው ገቢ ዋነኛ ምክንያት በኢንዱስትሪ ፓርኮችና በልዩ ኢኮኖሚ ዞኖች ውስጥ ለሚገኙ ባለሀብቶችና አምራች ኩባንያዎች የሚደረገው ድጋፍና ክትትል ተጠናክሮ መቀጠሉን መሆኑን ከኮርፖሬሽኑ የተገኘው መረጃ ያመለክታል።
የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ከ10.7 ቢሊዮን ብር በላይ የአፈር ማዳበሪያ ብድር ሙሉ በሙሉ እንዲመለስ ማስቻሉን አስታወቀ። ኤጀንሲው ለ15 ዓመታት በአፈር ማዳበሪያ አቅርቦት ስርጭትና የብድር አመላለስ ዙሪያ የቆዩ ችግሮችን በሪፎርም ለመፍታት ስራ መጀመሩን ገልጿል። የኤጀንሲው ዋና ዳይሬክተር አቶ ተመስገን ጎዴቦ እንዳሉት በ2017-18 የምርት ዘመን ከ10.7 ቢሊዮን ብር በላይ የነበረው የማዳበሪያ ብድር ሙሉ በሙሉ ተመላሽ ሆኗል። በቀጣይ የግብርና ግብዓት አቅርቦትን የሚያረጋግጥ የፋይናንስ ተቋማት እምነትን የሚያጠናክርና የህብረት ስራ ማህበራትን ወደ ዘላቂ ተቋማዊ እድገትና አቅም የሚያሸጋግር ጠንካራ መሰረት መሆኑን ተመልክቷል። ውጤቱ የህብረት ስራ ማህበራትን ተቋማዊ አቅም ለማጠናከር፣ የገንዘብ ተቋማት እምነትን ለማሳደግና የግብርና ግብዓት አቅርቦትን ለማረጋገጥ ጠቃሚ መሰረት መሆኑ ተገልጿል። መረጃው የኤጀንሲው ነው። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ዚምባብዌ ወደ 100,000 ገደማ ዜጎቿ ከደቡብ አፍሪካ መመለሳቸውን አስታወቀች። በደቡብ አፍሪካ ውስጥ የውጭ አገር ዜጎችን የመቃወም ዘመቻ መባባሱን ተከትሎ ከግንቦት ወር መጨረሻ ጀምሮ ወደ 100,000 የሚጠጉ የዚምባብዌ ዜጎች ወደ አገራቸው መመለሳቸውን የዚምባብዌ መንግስት አስታውቋል። ይህ መጠነ ሰፊ ስደት የተከሰተው በደቡብ አፍሪካ የሚገኙ ስደተኛ ጠል ቡድኖች ባደረጉት ተከታታይ ሰልፍና የውጭ ስደተኞች ራሳቸውን ከአገር እንዲያስወጡ ያስገደደ መደበኛ ያልሆነ ማስጠንቀቂያ ከሰጡ በኋላ ነው። ሐራሬ እንደገለጸችው ከተመላሾቹ መካከል 70% ያህሉ ሴቶችና ህፃናት ናቸው። የዚምባብዌ የጤና ጥበቃ ሚኒስቴር ባለስልጣናት ድንበር የለሽ ሐኪሞች ቡድንና ከሌሎች ዓለም አቀፍ ረድኤት ድርጅቶች ጋር በመተባበር በቤት ብሪጅ ድንበር መተላለፊያ ማዕከል ውስጥ ለተመላሾቹ የድንገተኛ ጊዜ ሕክምና አገልግሎት እየሰጡ ነው። በተጨማሪም ሐራሬ በዚምባብዌ ድንበር በኩል አልፈው ወደ አገራቸው ለመመለስ በመጓዝ ላይ ለሚገኙ የማላዊና የዛምቢያ ዜጎችም አስፈላጊውን ሰብአዊ ድጋፍ እያደረገች መሆኗን ገልጻለች። ሩሲያና ቻይና ለሰው ሰራሽ አስተውሎት ዓለም አቀፍ መርሆች እንዲቀመጡለት ጠየቁ። በተያያዘም የሰው ሰራሽ አስተውሎት ልማት ህዝብ ተኮር አካሄድን እንዲከተል ተጠይቋል። ሸሪፍ ኢማም ተጨማሪ አለው። መቀመጫውን ቻይና ሻንጋይ ያደረገና 29 ሀገራትን በአባልነት ያቀፈው ቡድን የሰው ሰራሽ አስተውሎት አጠቃቀምን በተመለከተ ደህንነቱ የተጠበቀ ለሁሉም እኩል የሆነና ሁሉንም የሰው ልጆች ተጠቃሚ የሚያደርግ ሊሆን ይገባል ብሏል። ሩሲያና ቻይና 2 ደርዘን የሚሆኑ ሀገራትን በማስተባበር አዲስ ዓለም አቀፍ ድርጅት ለማቋቋም እየተጉ ነው። ይህ ማለት የሰው ሰራሽ አስተውሎት ልማት ሰዎች ተኮር አካሄድ እንዲኖረው ለማድረግ የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት በሀገራት ትብብር የተቋቋመና መቀመጫውን ሻንጋይ ቻይና ያደረገ ነው። ድርጅቱ 29 መስራች ሀገራት ያሉት ሲሆን 10 የአፍሪካና 12 የኤዥያ ሀገራትም አባል ናቸው። ቤላሩስ፣ ሰርቢያ፣ ኩባ፣ ብራዚልና ቬንዙዌላም ንቅናቄውን ተቀላቅለዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በድርጅቱ የፊርማ ሥነ ሥርዓት ላይ ተገኝተዋል። ዢንዋ የዜና ወኪል ስምምነቱን ጠቅሶ እንደዘገበው ድርጅቱ የመንግስታቱ ድርጅት መርሆችን በመከተል ለሁሉም የጋራ የሆነ የሰው ሰራሽ አስተውሎት ልማት እንዲኖር ጥረት ያደርጋል። አክሎም የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት ቴክኖሎጂው ደህንነቱ የተጠበቀ ፍትሐዊና ለሰው ልጆች ሁሉ ጠቃሚ እንዲሆን ለማድረግ ዓለም አቀፍ የሰው ሰራሽ አስተውሎት አስተዳደርን ያበረታታል ብሏል። የተራቀቀ የሰው ሰራሽ አስተውሎት ቴክኖሎጂ ፈጣን እድገት በራሱ በሰው ሰራሽ አስተውሎት ኩባንያዎች ጭምር ሳይቀር ስጋትን ፈጥሯል። የአንትሮፒክ ዋና ሥራ አስፈጻሚ ዳሪዮ አምዴ በጥር ወር ላይ እንደተናገሩት ቴክኖሎጂው ከጅምላ የሥራ መፈናቀል እስከ ዓለም አቀፍ አምባገነናዊ የሰው ልጆች መጥፋትና አስከፊ አደጋዎችን ሊያስከትል ይችላል። ምዕራባውያን አገራት የሰው ሰራሽ አስተውሎትን በወታደራዊ ተግባራት ውስጥ ሳይቀር በንቃት እየተጠቀሙበት ነው። ይበልጥ ተጨባጭ የሆኑ አደጋዎች እንደ ኃይል ማመንጫዎች ባሉ ወሳኝ መሠረተ ልማቶች ላይ በሰው ሰራሽ አስተውሎት የሚሰሩ የሳይበር ጥቃቶች፣ ከፍተኛ የሆኑ ግላዊ ጥሰቶችና ለፕሮፓጋንዳ መጠቀምንም ይጨምራል ተብሏል። የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት ዓለም አቀፍ የአርቲፊሻል ኢንቴሊጀንስ ትብብር ዘዴ ለመፍጠር ይህ የመጀመሪያው ሙከራ አይደለም። ባለፈው ዓመት ዋሽንግተን ፓስክ ስሊካ የሚባል ስያሜ የተሰጠውን ፕሮጀክት ይፋ አድርጋለች። ፕሮጀክቱ የአርቲፊሻል ኢንቴሊጀንስ አቅምን ለማሳደግና ለማዳበር የሚያስፈልገውን ዓለም አቀፍ የቴክኖሎጂ አቅርቦት ሰንሰለትን ለመፍጠር ያለመም ነው ተብሏል። የቻይና ፕሬዚዳንት ሺ ጂንፒንግ በጉባኤው መክፈቻ ላይ ባደረጉት ንግግር በመጪዎቹ 5 ዓመታት ለታዳጊ ሀገራት 5000 የአርቲፊሻል ኢንቴሊጀንስ ስልጠናና ሴሚናሮችን እንደሚያዘጋጁ አስታውቀዋል። በቻይና እሳቤ ሁሉም ሀገራት ሰዎችን ማዕከል ያደረገ አካሄድ እንዲከተሉ ይፈለጋል። እናም አርቲፊሻል ኢንቴሊጀንስን ለበጎ ነገር ማልማት ይገባል። እርግጠኞች መሆን አለብን። አርቲፊሻል ኢንቴሊጀንስ ለጋራ ብልጽግና፣ ለጋራ ደህንነት የሚጠቅም መሆን አለበት። እጅ ለእጅ መያያዝ አለብን። ፍትሐዊና ለሁሉም እኩል የሆነ ስርዓት መገንባት አለብን። በዓለም አቀፍ ደረጃ አርቲፊሻል ኢንቴሊጀንስን ለመቆጣጠርና ለማስተዳደር ፕሬዚደንት ሺ አክለውም የሰው ሰራሽ አስተውሎት ልማት የአንድ ሀገር ብቻ ሳይሆን የዓለም አቀፍ ትብብርን የሚያጎላ መሆን አለበት ብለው ከቴክኖሎጂ መገለልና በዓለም አቀፍ የሰው ሰራሽ አስተውሎት መስክ የብሔራዊ ደህንነት ጽንሰ ሐሳብን ከተገቢው በላይ ማጉላትና የአንድን ሀገር ደህንነት ከሌሎች አልቆ ማስቀመጥ ተገቢ አይደለም ብለዋል። ዜናውን ስናዘጋጅ አርቲ ኒውስና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን። ወላይታ ድቻ የተከላካይ ስፍራ ተጫዋች ማስፈረሙን ይፋ አደረገ። ከሁለት ቀን በፊት የአሰልጣኝ መሳይ ተፈሪን ኮንትራት በ2 ዓመቱ ላይ ያራዘመው ወላይታ ድቻ የግራ መስመር ተጫዋች ማስፈረሙን ይፋ አድርጓል። ክለቡ የቀድሞውን የኢትዮጵያ ንግድ ባንክና አርባ ምንጭ ከተማ የግራ መስመር ተከላካይ ፍሬም ታምራትን ማስፈረሙን አስታውቋል። በተያያዘ ክለቡ የመሃል ተከላካዩን ውብሸት ክፍሌን ውል ለተጨማሪ ዓመት ማራዘሙን ገልጿል። 23ኛው የፊፋ ዓለም ዋንጫ የመጨረሻ 2 ጨዋታዎች ነገና እሁድ ይካሄዳሉ። ዋንጫው ለ23ኛ ጊዜ በመካሄድ ላይ የሚገኝ ቢሆንም ፊፋ ኦሪጂናል ዋንጫዎችን ያስቀረጸው ግን 2 ጊዜ ብቻ ነው። ዝርዝር አለ። የፊፋ ዓለም ዋንጫ እንደ አውሮፓውያን አቆጣጠር በ1930 በወቅቱ የፊፋ ፕሬዝዳንት በነበሩት ፈረንሳዊ ጁል ሜትር መስራችነትና በላቲን አሜሪካዊቱ ሀገር ዩራጓይ አስተናጋጅነት አንድ ብሎ ከጀመረበት ጊዜ ጀምሮ ዘንድሮ ለ23ኛ ጊዜ እየተካሄደ ይገኛል። በመጀመሪያው ዓለም ዋንጫ በአስተናጋጇ ዩራጓይ ተሸንፋ 2ኛ ደረጃን ይዛ ያጠናቀቀችው አርጀንቲና በዘንድሮ ውድድር ደግሞ ከስፔን ጋር ለዋንጫ ትጫወታለች። ፊፋ ከተመሰረተ 96 ዓመታት ቢያስቆጥርም የዘንድሮውን ጨምሮ 23 ዋንጫዎችን ለሽልማት ቢያዘጋጅም ትክክለኛ ወይም ኦሪጂናል ዋንጫዎችን ያስቀረ
የተቀረጸው ግን 2 ጊዜ ብቻ ነው። የድል አምላክ የምትባሏን የግሪክ ናይኪ ምስል የያዘችው የመጀመሪያ ዓለም ዋንጫ ድል ወይም ቪክቶሪ የሚል ስያሜ የነበራት ሲሆን በኋላ ግን ውድድሩን ለመሰረቱት ጁልየስ ሪሜት ክብር ሲባል የጁልየስ ሪሜት ዋንጫ ተብላ ተሰይማለች። ይህችን ዋንጫ የዓለም ዋንጫ ውድድር ተቋርጦ በነበረበት በሁለተኛው ዓለም ጦርነት ወቅት የፊፋ የክብር ምክትል ፕሬዚደንት የነበሩት ጣሊያናዊ ኦተርኖ ባራሲ ዋንጫዋ በፋሽስት ወታደሮች እጅ እንዳትወድቅ በመስካት ከባንክ ካዝና በሚስጥር አውጥተው በጫማ ሳጥን ውስጥ በመደበቅ ካልጋቸው ስር ለዓመታት አቆይተዋታል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ1966 ውድድሩን እንግሊዝ ልታዘጋጅ ጥቂት ወራት ሲቀሩት ዋንጫዋ ለእይታ ከቀረበችበት ቦታ ተሰረቀች። ሆኖም በአነፍናፊ ውሻ አማካኝነት ዋንጫዋ በደቡብ ለንደን በሚገኝ አትክልት ስፍራ ውስጥ በጋዜጣ ተጠቅልላ በቁጥቋጦች ውስጥ ተገኘች። ማንኛውም ሀገር የዓለም ዋንጫን ለ3 ጊዜ ካሸነፈ ዋንጫውን በቋሚነት ይወስዳል በሚለው የዛን ዘመን የፊፋ ሕግ መሰረት ብራዚል እንደ አውሮፓውያን አቆጣጠር በ1970 ሶስተኛውን ዋንጫ ስታነሳ የጁልየስ ሪሜትን ዋንጫ በቋሚነት ወደ ሀገሯ ወሰደች። ነገር ግን እንደ አውሮፓውያን አቆጣጠር በ1983 በሪዮ ዲ ጄኔሮ ከሚገኘው የብራዚል እግር ኳስ ፌዴሬሽን ዋና መስሪያ ቤት በድጋሚ ተሰረቀች። ከዚያን ጊዜ ጀምሮ ዋንጫው አልተገኘችም። ምናልባትም ሌቦቹ አግልጠው እንደሸጧት ይታመናል። የመጀመሪያዋ የጁልየስ ሪሜት ዋንጫ ለብራዚል በቋሚነት ከሰጠች በኋላ ፊፋ እንደ አውሮፓውያን አቆጣጠር በ1974 ለጀመረው ውድድር አዲስ ዋንጫ አዘጋጀ። ስያሜውንም በድርጅቱ ስም የፊፋ ዓለም ዋንጫ ብሎ ሰየመው። ይህም ዋንጫ እንደ አውሮፓውያን አቆጣጠር ከ1974 ጀምሮ አገልግሎት እየሰጠ ይገኛል። በጣሊያናዊ አርቲስት ሲልቪዮ ጋዛኒ ጋር የተነደፈው ዋንጫው ከ18 ካራት እውነተኛ ወርቅ የተሰራ ሲሆን 36.8 ሴንቲሜትር ቁመትና 6.1 ኪሎ ሜትር ክብደት አለው። ከአጠቃላይ ክብደቱ 5 ኪሎ ግራሙ ንጹህ ወርቅ መሆኑንም ፊፋ ተናግሯል። አሁን ባለው የፊፋ ሕግ መሰረት የትኛውም ሀገር ምንም ያህል ጊዜ ቢያሸንፍ ይህንን ዋንጫ በቋሚነት መውሰድ ስለማይችል አሸናፊው ሀገር ስሙ ከዋንጫው ግርጌ ላይ ተቀርጾ ከተረከበ በኋላ በምትኩ በወርቅ የተለበጠ የናስ ግልባጭ ይሰጠዋል። ዋናው ዋንጫ ግን በዙሪክ በሚገኘው የፊፋ ሙዚየም ውስጥ በከፍተኛ ጥበቃ ይቀመጣል። ይህንን ዋንጫ ለማሸነፍ እሁድ ምሽት 4 ሰዓት ላይ የአምኑ አሸናፊ አርጀንቲና ከ2010 አሸናፊዋ ስፔን ጋር በአሜሪካ ኒውዮርክ ሜትላይፍ ስታዲየም ይፋለማሉ። ፊፋ ለውድድሩ አሸናፊ ከዋንጫና ሜዳሊያ ሽልማት በተጨማሪ በዓለም ዋንጫ ታሪክ ያልተለመደ የወርቅ ቀለበት እንደሚሸልም አስታውቋል። ሽልማቱንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደሚሰጡ ተገልጿል። ከፍጻሜው ጨዋታ ቀደም ብሎ ግን ነገ ሌሊት 6 ሰዓት ላይ ፈረንሳይና እንግሊዝ በሚያሚ ስታዲየም ለደረጃ ይጫወታሉ። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። አርሰናል ክሪስቶስ ዞሉስን ከክለብ ብሩጅ ለማስፈረም መስማማቱ ተገለጸ። ያምናው የፕሪሚየር ሊጉ አሸናፊ አርሰናል ግሪካዊውን የአማካይ ስፍራ ተጫዋች ክሪስቶስ ዞሉስን ለማስፈረም ከክለብ ብሩጅ ጋር መስማማታቸውን ዘ አትሌቲክ ዘግቧል። እንደ ዘገባው ከሆነ አርሰናል ለ4 ዓመቱ ተጫዋች ዝውውር 40 ሚሊዮን ዩሮ ይከፍላል። ክሪስቶስ ዞሉስ ወደ ቱርክ ያመራውን ሊያንድሮ ትሮሳርድን ቦታ እንደሚተካ በዘገባው ተገልጿል። የጀርመኑ ክለብ ስትራስቡርግ ደግሞ ኢብራሂሞቫን ከፋማሊካው ለማስፈረም ተስማምተዋል። ክለቡ ለ21 ዓመቱ ሴኔጋላዊ የተከላካይ ስፍራ ተጫዋች ዝውውር 20 ሚሊዮን ዩሮ ይከፍላል ተብሏል። ሊቨርፑል በበኩሉ የዶሚኒክ ሶቦዝላይኑን ለተጨማሪ 5 ዓመት ማራዘሙን ይፋ አድርጓል። ሃንጋራዊ የ5 ዓመት አማካይ ስፍራ ተጫዋች በአዲሱ ውል መሰረት በሊቨርፑል ከፍተኛ ክፍያ ከሚከፈላቸው ተጫዋቾች መካከል አንዱ እንደሚሆን ዘ አትሌቲክ ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናዎቹን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ